ሰውየው ሲያገባ መረጋጋቱም አይቀር ነው። እሱ ብቻ አይደለም አካባቢው ይረጋጋል፣ አገር አማን ይሆናል ማለት ነው። እንደው አንደኛው ይባላል እንደው አገባና እንዴት አየህን አሉት ያላገቡት። ዝም መስላችሁ ነው የታያችሁኝ አለ። እሱ ሌላ ቦታ ደርሷል ማለት ነውና በሐቂቃው ማግባት በጣም ያረጋጋል። በነፍስ ብቻ አይደለም፣ ያው ነፍስ ላይ ስለምታረጋጋ ለተስኩኑ ኢላህ ብሏል። ቅድም ሼኽ ጠቅሰውታል። ወደ ሐራም ተማሰብም አይኑ ተማያትም ሐታ ብልቱም ሌላ ቦታ እንዳይወርቅ እሱ በጣም ጠቃሚ ነው። ይሄ ብቻ ሳይሆን ሐታ ጊነን ነፍስና ወጊነል ማልም ያገኝበታል። ይሄ ትልቁ መረጋጋት ነው። እየኩኑ ፉቀራ ይغنيهمullah من فضله والله واسع عليم ሲል አላህ ደሃ እንኳ ቢሆኑ ያብቃቃቸዋል አላህ። ለዚህ ብለ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ነበር አጅብቱ ሊቀውሚን يطلبون الغنى بغير النكاح ይላል። ሱብሃንአላህ ተጋብቻ ውጭ ባለ ርዝቅ የሚፈልጉ ሰዎች በጣም ይገርመኛል። ለምን فالله يقول እየኩኑ ፉቀራ يغنيهمullah من فضله። ነብያችን ሰለላሁ ዐለይሂ ወሰለም ዙላያው እንደ ጊዜ እንደሄድባችሁ ነው እንጂ ሰላሰቱን አውኑሁም አለላህ ሶስቱ በአላህ ላይ ማገዙ ግዴታ ነው። በቃ እንደ ግዴታ ነው የሚታየው فضلا منه سبحانه وتعالى። አንደኛው አናኪሁ يريد العفاف ሱብሃንአላህ ወልጋዚ في سبيل الله ነው። ሶስተኛውና ሙጃሂድ ጋር አንድ ላይ ተቆጥሯል። ሐራምን ለመጠቅ ብሎ የሚያገባ ማለት ነው።